ይሄ ስምምነት ወጣቶችን በተገቢው አሰልጥኖ ለገበያ የማዘጋጀት ተቋማትን የማብቃት አሰልጣኞችን የማብቃት በሂደቱም ብቁ የሆኑ ዜጎችን የስራ ዕድል ተጠቃሚ መሆን የሚችሉበትን ዕድል የሚፈጥር ነው። ምናልባትም በዚህ አጋጣሚ እስካሁን የተለያዩ አካላት ወደ ካናዳ ሰው እንልካለን እያሉ ብዙ ወጣቶችን ያጉላሉ እንደሆነ እናውቃለን። በእኛ በኩል ከዚህኛው ስምምነት ውጪና በፊት ምንም አይነት ህጋዊ እውቅና ያለው ስምምነት የሌለ መሆኑን በተለያየ ጊዜ ባሉን የሚዲያ ፕላትፎርሞችም ለማስተዋወቅ ሞክረናል። ዜጎችን በማታለል ገንዘባቸውን ብቻ ሳይሆን ጊዜያቸውን፣ ጉልበታቸውን ጭምር የሚሰርቁ በህጋዊ ፍቃድ ስምም ይሁን ህገወጥ በሆነ መንገድ የሚንቀሳቀሱ አካላትም ጭምራሉና ይሄ ትክክል እንዳልሆነ መረጃ በደንብ ለህዝባችን እንዲደርስ እንፈልጋለን።